ዛሬ በሉቃስ ወንጌል ምዕራፍ 1 ከ1 እስከ 4 ያለውን ነው የምናጠናው። 45 ደቂቃ ነው የማካፍለው። ሩብ ጉዳይ ሁለት ለማጨረስ ነው እና ርዕሴ አሁን ማገለገላችሁ ህይወቴ ነው የቀየረው እና ከዚህ ሰጥቶበት አስተካክል በልብ ያለውን ብሎኛል። እዛው ሲወዛገር ማስተምረው ደጋግሞ አንድ መሰረታዊ ነገር ለ45 ደቂቃ አስቀምጠው ነው ስኬታማ አገልጋይ ለኪያውስ በሚል እና ብዙዎች ወጣቶች ስለሆናችሁ ታከ መቀየር እንችላላችሁ። እኛ ግን ይገንባል መቀየራችን በዚህ ነው። እናንተ ግን ተስፋችሁ ረጅም ስለሆነ በሙከራ ዘመናችሁ ላይ ያለቀ በኋለኛው ዘመን እንዳትጸጸቱ ገና ከወዲሁ የተፈጠራችሁበትን አውቃችሁ የተፈጠራችሁለት እንድትሞቱ አንድ መስመር ቀይ ሁሉ መስመር ላሰመሩ እና ይህን መልእክት በሉቃስ ወንጌል ከቁጥር 1 እስከ 4 ባለው 3 ነገር ማካፈላችሁ በጌታችን በኢየሱስ ስም የከበረ ቴዎድሮስ ሆይ ከመጀመሪያ ባይናዩትና የቃሉ አገልጋዮች ሞት እንዳስተላልፉ በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርከው ቃል እርግጡን ልታውቅ በጥንቃቄ ሁሉም ከመጀመሪያ ተከትዬ በየተራ ልጽፍልህ መልካም ነው። እግዚአብሔር ያስተምራል። በዚህ ምሽት ከሰው ሳይሆን አንተ ጥበብን ለመስማት እውቀትን ለመቅሰም ማስተዋልን ለማግኘት ባሪያዎችህ ናቸው። የሚረባና የሚጠቅመንን ቃል ስትናገር እንደገባን እንዳንወጣ በጸጋ ዘመናችን ተሸማሪ ሞልቶ ያፈጥና በቃ ጌታ ኢየሱስ የቀረን ዘመን ከኖር ነው ያንሳል። ብትመጣ ቀኑ ተጠቅልሏል። በዚህ አጭርና ጥቂት እንደምታሉት በሆነች ጊዜ አስገራሚ ስኬት እናመጣ ዘንድ የልቦናችን አይኖች ይመሩት። አሜን። ክብር ለአንተ፣ በረከቱ ለሕዝቡ ኢየሱስ ይመስማ። ታውቃላችሁ መለኪያችን አንዳንዴ ያታልለናል እንጂ ስኬታማ ሰው ረጅም ዕድሜ ኖረ፣ ብዙ ያገለገለ፣ ብዙ ቸርች ከፈተ፣ ብዙ እጽዋት የመሰረተ፣ ረጅም ሰዓት የጸለየ ይመስለኝ ነበር ድሮ። እነዛ ሁሉ መልካም የሆኑ የስኬታዊ መለኪያ ግን አይደለም። ስለዚህ እግዚአብሔር ይሄ ሰው ስኬታማ ነው፣ የልቡ ዓይኖች በርተዋል፣ መላእክት እያጨበጨቡለት የሥራ አምላክ ልብን የሚያረካ ሰው ማለት ነው ብትሉ የመጀመሪያው ለምን እንደተፈጠረ የሚያውቅ ተልእኮ ይገባው የተወለደበት የሚሞትለትን መክሊት የሚያስብ እና ከዚህ ውጭ ምስኪን ራስ መንግሥተ ሰማይ ሊገባ ይችላል። ግን ሰማይ ምድር ሳይፈጠር እግዚአብሔር በክርስቶስ አስቦ ለምን እንደወለደው ለምን ቀንና ሌሊት እንደሚፈራረቁና በኢትዮጵያ ውስጥ በዚህ ዘመን ለምን እንደተፈጠረ የማያውቅ ሰው ከሰው ምስኪን ነው ማለት ነው። ስለዚህ አንዱ ስኬታማ ሰው ማን ነው? አንድ ልጅ የተፈጠረበት ሁለት እንኳን ነው እድሜ ስለማይፈቅድ እግዚአብሔርም ስለማይፈቅድ አንድ ጎል በአንተ ሊከት ቢያንስ አንድ መክሊት አለ፣ አንድ ስጦታ አለ፣ አንድ የተፈጠርክበት ፐርፐዝ አለበት። እኔ አልገባኝም ነበር በእውነት ጌታን ከተቀበልኩ ወደ 10-15 ዓመት በሙከራ የሚያለቅ ኢየሱስን ወዳለው ሰውን ወዳለው ግን ለምን እንደተፈጠረ ግራ ስለገባኝ ራሴ የጠላሁበት ቀን ብዙ በመሞከር ባከው ለፋው ፈጋው ማለት ይቻላል። እዛ አንድ ሎንግ ክርስቶስ ነው ጌታ ግራ ገብቶኛ ክርስትና በሌላ ያለው ያችን ቀን አነሳት ከዛም ቀን ጀምሮ ሀዘን ነው ዛሬ የልቦናችን አይኖች ያው እና ይህ ሉቃስ ነው። አንዱ ሳጠና 5 ዓመት አስተምረው ሉቃስን አሁን ሐዋርያት ሥራ ምዕራፍ 5 ላይ ነኝ
ሉቃስን ለማጥናት እየተዘጋጁ ሳለው ራሱ ሉቃስ ገረቤ ነው እና ሐኪም ቤቶች ይላል ሐኪም ነው ጳውሎስ እንደዛ ነው የሚለው የግሪክ እውቀት አለው ሮማዊ ዜግነት ምናምን አለው ብቸኛ አሕዛብ አዲስ ኪዳን ከጻፉ ሉቃስ ታላቅ እና ለሰዎች ሁሉ የሚሆን በየተራ ሁሉ ከመጀመሪያ እስከ መጨረሻ ጻፈው ሐዋርያት ሥራ ነው እሱ ጻፈው ማለት ከጳውሎስ ጋር ወጋ ያደረሰ ነው እና ለቴዎፍሎስ ምን ይለዋል ታየኝ ምን ታየህ እንደ ጳውሎስ ቤተክርስቲያን መትከል አልታየኝም አጋንንት ማውጣት መፈወስ አልታየኝም ምን ታየህ ታሪክ መጻፍ ስለ አንባበት አገልግያለሁ አንድ መጽሐፍ አልጻፈ አልጸጸተ መጽሐፍ ላይ ይገባኛል እንደ ሉቃስ ለመጽሐፍ አለ የሚፈጠረው እና ራእዩን ካየው ከጳውሎስ ጋር ሁሉ ያደረሰው የራሱ ራእይ እንዳለ ኮፒ ማድረጋችን ሌላ ሰው መሆኑን ማጥፋታችን እና ሉቃስ ቴዎፍሎስ ታየ ምን ታየ በኢየሱስ ጊዜ ያልነበርኩ ግን የተዘረከረኩ ብዙ መረጃዎች ብዙ አገልግሎቶች አሉ እነሱ ሁሉ አቀናብሬ በስርዓት ተጽፎ ታየ የዘላለም አለቀ ስኬታማ ማን የተፈጠረበት አንድ እዚህ ሉቃስ መንገድ ላይ አቁመ ኪሱን ብትፈትሸው 100% እርግጠኛ ነው ብራና ፈታ እስኪብቶ ያኔ ካለ ሚስጥበት ላባ ያኔ ቀለም አታጣ የተሞጫጨቁ መረጃዎች አታ እቤት ገብቶ ኮራሲ ለኩስና በስፋት ነገር ያለው ከነቁ አብላኝ ዶክተር እኮ ነው ሜዲካል ዶክተር ክሊኒክ ብትከፍተው በአጭር ሰዓት ሰው ታክማለህ ደግሞ ብዙ ገቢ ታገኛለህ ብትለው ብራዘር አንገባ ትርፍ ባላገኘ የምትለው ማድረግ ብችል በሰማይ ብድራትን ያመጣ እስከ ምጽአት ድረስ የጽድቅ ተጽዕኖ ያመጣ አንድ ነገር ገብቶኛል ምን ገብቶሃል ታሪክ ትልቁ የሱ ነው ስለዚህ ሐዋርያቶቹ አልጻፉም ለምን ሁሉም ሊጽፉ ተከተሉ ሉቃስ ወንጌልና ሐዋርያት ሥራ ብቻቸው በአዲስ ኪዳን ቢቀሩ የኢየሱስን ሞት ትንሣኤና የመንፈስ ቅዱስ መውረድ የቤተክርስቲያን ተከላ አብስሩ 90% የኢየሱስ ተልእኮ በሉቃስ መጽሐፍ ውስጥ ነው ሌሎቹ የጳውሎስ መልእክቶች ባይኖሩ ራእይ ባይኖሩ እና የምድሩንና የሰማዩ የክርስቶስንና የመንፈስ ቅዱስን የሐዋርያቱን ሁሉ ተቀላቅሎ ቁጭ አለ ይሄ ነው ሙክታቸው የምትኖሪለት የምትሞትለት ተለባል ችግር የለም ከሌለ ዛሬ ይገለጣል አሜን ሰው ያለው እና ሉቃስ መረጃዎችን ሰብስቦ ፍሰቱን ጠብቆ እንዲጽፍ ያሰለጠነው ማለት ነው የተፈጥሮና የጸጋ ስጦታ የሰጠው ሉቃስ ለአንድ ነገር ነው የሚኖረው ለቅሶ ይደርሳል ሰርግ ይሄዳል እና ማደጉ በነገሩ ነው ትኩረቱ ተልእኮ ላይ በሁሉም በኩል አጣለ እና ሉቃስ የኖረው የሚሞተው ታሪክ ነው ከዚህ ጉባኤ እግዚአብሔር አንድን ሰው አወቀ ስለዚህ ነው ያለ ተልእኮ ብትተጋ መፍጋት እንጂ ትጋት አይደለም ሌሎች ሊጠቀሙ የሚችሉ በሰማይ ተስፋው እና ከሰውነት ብልት በለው አይንና በጆሮና የክርስቶስን አካል ለማነጽ በምድር ላይ ተፈጽመው ዘንድ የቤት ስራ ያልተሰጠው ሰው የለም ወይ አናውቀው ወይ ሌላ ሰው ካልሆነ በቀር እያንዳንዱ ክርስቲያን ለብቻው እንዳሻራው ለሱ ብቻ የተሰጠው ባትሰራው በክርስቶስ አካል ውስጥ ከቶ ነው ሌላ ሰው ሊገጥም አይችልም እንደኔ ሊሰብክ የሚችል አልነበረም አይኖርም ሊሰብክ የሚችል ቢንስ እንደኔ
እንደናንተ ነው ማለት ነው። ስለዚህ ልዩ ተደርጌ እንደተፈጠረ አንደገመ ኮፒ ያለው። ስለዚህ ነው ሉቃስ አንድ ነገር ገባው። ታሪክ ተነሳ አእምሮ በተለይ ሳይነ ሊፈወስ ነው የሚጨቃቁት ነው እጁ ማርቆ ነው ወይስ በቃል አውጥቶ ነው? አይ እንዲና እንዲያርጉ ነው ይጻፋል። በቤት ገብቶ ስራ አጥርቆ ፍስስቱ ይጠርቃል። አንተ ሉቃስ አበል ምናልባት መስጠት ላይ ይችላል። ምናልባት መስጠት ላይ ይችላል። ግን ለማከት ፈጥ ያበራው የተፈጠረበትን ሲያል የተፈጠረልህን የተሰጠህን አውቀህ ከኖርከው ብትሞት ያገለገልከው እስከ ምጽአት ይቀጥላል። አሁን ሉቃስ እኮ ይሰብካል። ወንጌልና ሐዋርያት በተሰበከ ቁጥር ሼር አለ በሰማይ የእግዚአብሔር ስራ ያሙት ሃሌሉያ። ስለዚህ ለአንድ ትውልድ ለአንድ ነገር ለአንድ ዘመን ሳይሆን እስከ ዘላለም ይኖራል እና ሉቃስ ታሪክ ጻፈ። ስጦታው እሱ ሽንዶ በዚህ ጉዳይ ከዘፍጥረት ጥቂት ሀሳቦች ልጠቁምላችሁ። ለመጀመሪያው ትልቁ ሄኖክ ነው የምታውቁት። ሄኖክን አካሄዱ ከእግዚአብሔር ጋር ስላደረገ ወሰደው ተገኘ እና ነገር ግን ይሁዳ ላይ ኢየሱስ በአላፋት መላእክት ታጅቦ ሊመጣ ብሎ የዘመናት ፍጻሜ ካርታ ሳይሉት ስለ ክርስቶስ ምጽአት እኛ ያላየነው ሄኖክ አይቶት ያ ማለት ባለ ራእይ ነው አይቶ ተከታተለ። አካሄዱ ከእግዚአብሔር ጋር ያደረገ ሰው ነው እና በሱ ዘመን በልጅ ልጆቹ ያለውና እስካለ ቦታ ሄኖክ ልጅ ማለት ነው ማቱሳላ 969 ዓመት የማቱሳላ ልጅ ማለት ላሜህ የላሜህ ልጅ ማለት ኖህ ነው። እሺ አሁን ማቱሳላ ኦልሞስት 1000 ዓመት ሊኖር ትንሽ የቀረው ያን ሁሉ ዓመት ምን አደረገው ትሉ አልተጻፈም እንጂ መተረፈ እርግጠኛ ነኝ። ረጅም ዕድሜ የሰጠው የተመጣጠነ ምግብ ስለበላ ወይ አባትና እናትን አክብር እጅግ ወላድ ስለተባለ አይደለም። ረጅም ዕድሜ የሰጠው በልጅ ልጁ ገሎ ታላቅ ፕሮጀክት ስላለው ግብአት ነው የሰጠው። ብዙ እንጨት፣ ብዙ ምስማር፣ ብዙ ሲሚንቶ፣ ብዙ ምስማር ብዙ አስቀምጦለታል ይመስለኛል። እና ሲሞት ላሜህ ነው ነብይ ነው ላሜህ ልክ ኖህ ሲወልደው ከከናቱ ትንቢት ተሰማ። አንተ ነው ገበሬ አይደለህ፣ እረኛ አይደለህ። እግዚአብሔር ምድር መርከው አይቀርም። ከተረገመችው ምድር በመልካም ስራ የምታድነን አንተ ነህ፣ የእረፍት ሰው የሚል ትርጉም ያለው ኖህ አለ። ኖህ ገና ሳይወለድ አባቱ ለምን ተፈጠረው? ስለዚህ ከጻለነቱ አርክቴክቸራል ኢንጂነሪንግ ነው ያስተምረው። መጋዝ እንዴት እንጨት ይቆረጣል፣ ምስማር እንዴት ይመታል። የሰራው ፕሮጀክት 3 ሜትር ነው፣ ወደ ላይ 3 ፎቅ ነው፣ ወደ ጎን 100 ሜትር ነው። ስታዲየም ነው የሰራው። አሁን ያሉ ኢንጂነሮች አሜሪካ ውስጥ ይሰራው አይቻልም። ትራንስፖርቶች አሏት አታውቁ። ፈረንጆች በወረፋ ነው የሚቆሙት። እኔ ሙስሊም ቆሞች አስገራሚ ቴክኖሎጂ ነው። አሁን ያሉት እንደዛ ይገናኛሉ። 3 ፎቅ ያለ እንስሳ ሁሉ የሚይዝ ስንቅም የሚሸከም ታላቅ መርከብ በኖህ ብቻ ተሰራ። ከቅድመ አያቱ ጀምሮ በቲሞቴዎስ እንደተባለ ከአባቱ ጀምሮ አንዱ በምግብ አንዱ በማቴሪያል አንዱ በትንቢታዊ ጸጋ አሰጥነውታል። ኖህ ጀምሮ ወታለት ነው። ስለዚህ 3ቱም ሞቱ። በትንሣኤ ዕለት በኢየሱስ ፊት ቆመዋል። ሄኖክ መርከብ ለምን አልሰራህም አይሉ። እግዚአብሔር ያልሰጠውን ጠይቅ፣ የሰጠውን አለቀ። በዚህ ረጅም ዕድሜ ምን ስታደርግ ነበር ማቱሳላ ቢለው ይኸው ለተፈጠርኩበት እንጨትና ምስማር ለመርከቡ ወደ ጌታ ደስታ ገባ። ላሜህ በምድር በኖርክበት ዘመን ምን አደረገ ቢለው ብዙ ነገር ሊያደርግ ይችላል። ልጄ ለተፈጠረበት ዓላማ ቀርጫ ሳደረጉት ወደ ጌታ ደስታ ገባ። ኖህ በተሰጠ ዘመን ምን አደረገ? መርከብ ሰራ። ሁሉንም የሚጠይቃቸው የተፈጠሩበትን ፈጽመሃል አልፈጸምም እና በብሉይ ዳመናው ብድግ ሲል እስራኤሎች ብድግ ይላሉ እንደምታውቁት። እና ፍጥነት የሚወስነው አቅጣጫ የሚወስነው የቆይታ ጊዜ የሚወስነው ዳመናው ነው። አንዳንዴ አንድ ቀን አንዳንዴ አንድ ዓመት ይቀመጣል። ዳመናው ብድግ ሲል ብድግ ብሎ ይሄዱ
ተራራ ላይ ቆመ ብታየው በሪሞት ኮንትሮል የሚነዳ መኪና ነው የሚመስለው። በሰሜን 3 ነገድ፣ በደቡብ 3 ነገድ፣ በምዕራብ 3 ነገድ ብዙ ከትንሹ ፈር ከገፋው የተዋቀረ ነው። ሮቤል፣ ስምዖን፣ ሌዊ በሰሜን፣ ንፍታሌም፣ አሴር ምናምን በደቡብ የትኛውን ያሰለፋቸው ሄዳቸው ብዙ ብድግ ሲል ሁሉ በነገድና በቤተሰቡ ድምፅ የለም፣ መቅደም የለም፣ መጸለይ የለም። አንዱ ነገር ቆርጬ ያሳያችሁ። አንዱ ነገር ሌዊ ለምሳሌ የሌዊ ነገር ሌዋውያን በቤተ ክህነቱ በድንኳኑ በካስማው በመሰዊያው ዙሪያ የተሾሙት እና ልክ ዳመናው ሲያልፍ ድንኳኑን ታቦቱን የት ጋር የምትከለው ጥሩ ቦታ አለ፣ እባክህ ምስማር አቀበለኝ በፍጹም ድምፅ የለም። ሌዊ 3 ልጆች አሉት፣ ቀዓት፣ ሜራሪና ጌድሶን ይባላሉ። ለእያንዳንዱ ለልጁ አንዱ በመጋረጃ ላይ፣ አንዱ በጠረጴዛ በሳህን ላይ፣ አንዱ በታቦት ላይ የተሾሙ ማንም ስራ አይገባም። አይኑን በማረም ብታሱት አይሰጡትም፣ ደጋግመው ይሰሩታል። ደማቸው ውስጥ ያለው እሱ እና ታቦቱን እንጨቱን ነቅለው ሸራውን ጠቅልለው ድምፅ የለም። እንዴት ይተክሉታል፣ እንዴት ያስቀምጡታል፣ ድምፅ የለም። ኢቭን ከአንዱ ነገር አይደለም፣ አንዱ ቤተሰብ ከፍል የሚደረግ ሙሴ ተራራ ላይ ያሳየውን ታቦት ሰራ ዘንድ ተጠቀ ከግራ እንጨት ስራልኝ መልአኩ 90 ዲግሪ ዞር ይላል። አበባ 12 እንደፍበት እና ሐምራዊ ቀይ መጋረጃ አድርግለት ጨርሳል። እግዚአብሔር ዋው እሺ በጋዛቱ ነው ታቦትስ አይ በአሴርና ኤልያ በጥበብና በእውቀት የተሞላችሁ ኑ። ኦኬ ተራራ ላይ ምን አለ እግዚአብሔር? ይህን አበባ ታደርጋለህ፣ ታቦቱን እንዲህ ነው፣ ሳህኑን እንዲህ ነው፣ መቅረዙን እንዲህ ጨርሰው ነገር በብረትና በእንጨት ስራውን ጥበብ ስለተሞሉ ሙሴ ነገራቸው። ውጭ ያወጣል። ትናንት በራእይ ያየው ይሄ ነው ይባል በትክክል ሙሴ ማልድ በለው ያምርበታል፣ ባስሜ ጠረብ በለው ያምርበታል። ሁሉ በቦታው በብሉይ ኪዳን የአዲስ ኪዳን ማለት ነው። የራስህ ስላልሆንክ ለራስህ መኖር አትችልም። በደሙ ስለገዛ የእግዚአብሔርን ሀሳብ ልንፈጽም በክርስቶስ ወልደናል ማለት ነው። አሜን። ስለዚህ ሉቃስ የተወለደው በነገር ሁሉ ቢያድግ በአንድ ነገር ነው የተወለደው። ሉቃስ ወንጌልና ሐዋርያት ሥራ ነው። የሽልማቱ የሚዛኑ ብዛት የሚጠይቀው የጽሑፍ ስጦታ ሰጥቻለሁ፣ ማቀናበር ትችላለህ፣ ፍሰት ትጠብቃለህ፣ 4 ነጥብ ቤት ጋር እንደሚሆን ታውቃለህ። ሁሉ አመት ትችላለህ። የጻፈው መጽሐፍ ይኸው ሉቃስና ሐዋርያት። አንተ ደግሞ ለአሕዛብ ወንጌል እንድትሰብክ ነው አፉን የቀባሁት። ስንት ቸርች ተጥለሃል? ይኸው ይላል ጳውሎስ። ዶችን እንድትመግኝ የተቀደደ ቃል እንድትሞይ ነው። ስኳር በርበሬ ለተራቡት እንድትሰጪ ስንት ድንቁና ሰራሽ? ይኸው ይሰለፉልሃል። አንተ ምን ታይቅ ይሆን? እኔ ይጠይቀኝ ነገር የጀመርኩት የተሰጠኝን አውቃለሁ፣ ምሮጣውም የተሰጠኝን ፈጽሞ ስኬታማ ሰው ማለት ነው። የተፈጠረበትን የተሰጠውን የተቀበለውን ታሪኩን የሚያውቅ ነው። ዳዊት በቤተ መንግስት አጡት። በቡድን ሲፈልጉት መዝሙር 132 ላይ ይመስለኛል ኤፍራታ ደን ውስጥ ከሁሉ አውሬ ጋር ገኙት። ምንጣፍ ያጣለ ቢሮ የለም፣ ጫካ ምን ትሰራለህ? ኖ በተጠረበ ድንጋይና በተላበ እንጨት ዝግባ ቤተ መንግስት እየኖር የእግዚአብሔር ታቦት መጋረጃ ውስጥ ይቀመጣል። ሕያው እግዚአብሔርን ቤት ስላለኝ እስኪለኝ ከጫካ ወጣ። እንቅልፍንም ለዓይኖቼ አልሰጠም፣ እግሮቼን ምንጣፍ አይረግጡም። ለእግዚአብሔር ቤት ቀንቶ ጫካ ውስጥ አገኘን። የቀባውን ባሪያን እባክህ ስማ፣ ሱባዔ ገቡ። እግዚአብሔር ወደ እናንተ መጣ። ሂድና ለዳዊት እንዲበለው ዳዊት ከረኝነት ከበግ ያመጣው ቤተ መቅደስ ስራዊ ብዬ ነው በቂታለው ወይስ ወይ ተኝተህ እንደው ቡግ ያለህ ሲነጋ እንድትፈጽመው ነው እንዴ?
ተነስና ቅጠል ቤተ መቅደስ የሚሰራልኝ ልጅ ሰለሞን አንተ የተነሳው ለምንድን ነው? ለውጊያ ነው። ከነዓናውያኖችን በድባቅ አደረገ። በቆረጣ ውጊያ፣ በደፈጣ ውጊያ ልጆችን ለሰፊ ያስተማሩ ለኢያሱ የነበሩትን ድንበር ታስከብር ዘንድ ባልተሰጠ ግባ። አንዳንድ መልካም ነገር መልካም ቢሆኑ መልካም አይደለም። ዳዊት ቤተ መቅደስ መስራቱ ኃጢአት አይደለም፣ ነገር ግን የተሰጠው አይደለም። ቤተ መቅደስ በመስራቱ በውጊያ እንነሳልና በመቅደስ ያምርብሃል ማለት ነው። ሰለሞን መቅደስ ስራ ነው የዘለ ማማት ነው። አንድ አስደናቂ ቃል ተጽፏል። በተወቀው በተቀረቡ ድንጋዮች ቤተ መቅደሱን ሰራ። ነገር ግን የብረትና የመራጃ ድምፅ አልተሰማም። ከተጠረበ የብረት ድምፅ ነው አልተሰማም። 80 ሺህ ታላሚ ተታታለ። ሰለሞን ቤተ መቅደስ ስራ ነው ሁሉ ነው ተጠቅሞ አስተዳደር ነው አምጥታ ተዋጋ ነው አይችል ሶስት ጠላት ወጥበት ወባባሉ ሶስት ነው ዳዊት ተዋጋ ነው ሳትደግ መጨረስ ይገባው ተንሳምን ከኔ ተንሳምን ሶስት ነው ብዙ ፈረሳለ ግን ማለት ከነች ለምን አይሆን አተሰጣዩ ገቦ ዳዊት ልጅ ሰለሞን ልቦት ነውና ያለው ቦታው ደግሞ አለ በእግዚአብሔር ቃል ጻፈችው ቤተ መቅደስ ልትሰራ ከተፈጠረበት ውጪ እዚህ ለተባከነ ገና ካህናት አበረከቱ ጥበብ ይሰጣው እውቀት ይሰጣው በትግል ላይ ይሰጣው መቅደሱ ይሰራል እንዴ ስቴፋማ ሰው የተፈጠረበት አንተ ሕፃን የስምንት ቀን ሕፃን ዮሐንስ ምጥምቅ እግዚአብሔር ይላል የተፈጠርከው የልዑልን መንገድ ትጠርግ ዘንድ የአገር ውስጥ ከኃጢአት የሚድኑበት የጽድቅ ሰባኪ ነው። ያው ሐዋርያ ነኝ ወንዳች የተፈጠርከው መንገድ ከኃጢአት የመዳን የጽድቅ እውቀት የንስሐ ስብከት መንገድ ጠራጊ ነኝ። ያን ከጨረስ መልአክ ታሸሽል ዮሐንስን በምድረ በዳ ነው ጥቂት ጊዜ ይሰበከው ታውቃላችሁ። እድሜው እኮ ትንሽ ነው። ኢየሱስ በ33 ዓመቱ ነው የሞተው። ዮሐንስ እኮ 33 ዓመት በታች ነው የሞተው። 33 ዓመት ሄደ። እንደሱ ያለ ነብይ የለም እስኪባል ድረስ መብሉ ልዩ አገልግሎቱ ልዩ ተልእኮ አስገራሚ ዮሐንስ አሜን። መጽሐፍ ጻፈ። ምን ቸቻ ተከለ አጋን ታውቃለህ። ሰማይና ምድር ያንቀጠቀጠው ምንድን ነው? በተልእኮ ለመቆም ተልእኮ ምንድን ነው? ኃጢአተኛ ጉባኤ ጭጭ ማለት የፉኒት ሁሉ ሊል ይችላል። እሱ ጠማማ ሰንጓጎቱ የእግዚአብሔር ልጆች ነን ይላል። የሰይጣን ሁሉ መጥረቢያ ተቀምጧል ይቆርጣል ሊል ይችላል። የጠላቱ ለዛ ንስሐ ገብተህ ጸጥ እንድትል ነው። ተከታታይ ትምህርት እንደ አጵሎስ አስተምር ብላችሁ ብትጠሩት ስህተተኛው እናንተ ነው። ጠቅላላ ሃይማኖትን ነው የሚያሳብቀው። ዮሐንስ ለኃጢአተኛው ጉባኤ ነው መድኃኒት እንደ አጵሎስ ሚስጥርን የገለጠልና ጳውሎስ የሚያነጻ አይደለም። እንደ ድማሚት ደርሶልን መንገድ ይጠርግናል። እሱ ተፈራ አንገቱ ተቆርጦ ትንሽ ዘመን ኖሮ ብድራቱ ግን ይችላል። ሰዎቹ ክርስቶስን እንዲያዩ መንገድ ሊጠርግ ነው። ወደ ሰበካ ወደ ኢየሱስ እየሄዱ ነው ሲሉ ደስታ ይፈጸማል። ቀኔ ተማክተዘ አንገቱን ሲቆርጠው ሰማያቱን እንጂ አከሰፈው። እስጢፋኖስ በድንጋይ ሲወገርስ አልተቀጨም። ሩጫውን ጨረሰ። ሩጫውን ከጨረስክ ነገ ምትሄድ ትችላለህ። ብራዘር እንዴት ተሰጠን? ያፈጸምከው ተልእኮ ስለሚሆን እንድትባል ሊሆን ይችላል። ከጨረስክ እዚህ እናደርጋለን። ስለዚህ ስኬታማ ሰው ድለኛ ሰው ማለት የተፈጠረበት ተልእኮ ነው። ይሄ አውቆታል። ሉቃስ በምን አውቃለሁ? ተልእኮዬስ መሆኔን በምን አውቃለሁ? አንደኛ በጣም ቀላል ስታደርገው ቀለል ቀለል አይከብድም። አሁን ጆሮ መስማት አይከብድም። ኩላሊት ማጣራት አይከብድም። ጨጓራ መፍጨት ሶሲ ለሱ ጨዋታ ነው። አይን ማየት ሶሲ እንዴት ፈጠረችው? እዛው ነው
አገልግሎት ውስጥ አይከብድም። ጭንቀት ማለት ነው። ሁለተኛው ፍሬ ታፈራለህ። ስለዚህ ፍሬ ይመሰክራል ኢየሱስ። ሶስተኛ ሰዎች ይመሰክራሉ። ንጥሮ ብትል እንኳን እንደ ንጥሮች አይደለም። የተፈቀደበትን ካልኖርከው ደስተኛ ነው። በፍጥረት አራት ምልክት ነው ኢየሱስ ብሎ አባቴ ይመሰክራል፣ ይመሰክራላችሁ፣ ስራ ይመሰክራል። ከሁሉ በላይ እንደዚህ ግሪዳይቶች ተታጀ ሉቃስ የተፈጠረበት ዘመናችን በሙከራ ነፋስ እየወሰነ እንዳያልቅ ኢየሱስ ይባላል። አሜን። ተሰጠኝ ቆይጣው በተሰጠኝ ቆረሳረ አንደኛ እዚህ ተረፈኝ ሁለት ስኬት ጨመረ። በእውነት ነው። አሁን ያንዳንዱ ደቂቃ ከስስት ነው። ለምን ያልተሰጠኝ ጉዳይ ያልኩኝ ሪፈር ነው ማለት ነው። ለሚመለከት ፎኩስ አገባ የተሰጠችኝ አለቀ። አሜን። በሁሉ ነገር ኤክስፐርት ነው ማለት ነው። አንዳንዱ እዚህ ጋር ኮሜርስ ይማራል፣ እዚህ ኢንጂነሪንግ ይማራል፣ እዚህ ደግሞ ግብርና ይማራል። መማርና ትጋቱ ቆጥሮ ለምን እንደሚማር ያውቃል። በተማረበት እኮ አልሰራበትም። ስለተከፈለለት ትልቅ ስለቀሩ ትልቅ የሆነ አበቃቸው ነው። ጉንጮ በጉኖ ካሉ ጉንጮ ሲያረጅ ነው ይባላል። የዘላለም ነው። ሁለት ዲግሪ ያላችሁ መቃወም ያለ አሁን የምትማረው ተስፋራ ተማሩ ከተቀመጡ ዋናው የትኩረቴ ለተልእኮ የሚጠቅም ነገር ከተማርክ እኔ ለስብከት ከተጠራው የአሬ ሙዚቃ ሄጄ ኦርጋን በማለት ኃጢአት አይደለም። ነገር ግን ጤነኛ ሆኔ መዝሙር ካለ ለመዝሙር ከተጠራው እምማረው ተልእኮዬን የሚያግዝ ነው ወይ ጥያቄ። ለዝማሬ ተጠርቶ ቢዝነስ የሚማረን አይነት ትክክል አይመስልም። ልጄ ህፃን ነው። 4 ኪሎ ውሹ ይባላል ካራቴ ማከተታ ልጄ ሄዳለች እናቴ እዚህ 4 ኪሎ ክረምት ነው እንዲማር ምን እንዲማር ካራቴ እንዲማር ሲያድግ ምን እንደሆነ የምፈልገው አይ ሲያድግ አይቲ እንዲማር ያራቀው ውሹ ነው የምትፈልገው ግን አይቲ ነው። አልገባኝም ማለት በስጋው ዘና ብለስ አይ ዘና ብያለ በሙያው እኮ ሊማር ይችላል አለች። እጂ ወጣው ኮምፒውተር ሰጠችው እየተቀጠቀጠ ቢማር እግረ መንገዱ ይዝናናል። ሲያድግ አይባክንም እንደማለት ነው። ገብቶኛል አባባለው ሳይንሳዊ የሆነ ነገር ባትገልጥልኝ ገብቶኛል ነገር እዚህ ቆይ ልክ እንደሌሉ ሚዛን ነው ባላም ይሄ አቅጣጫ ይሄዱት ተጀምሮ እየተጨመረ የማያድግ ያቡ ሰጥቶ ነው ትይው ዛሬ ቆመ። አሜን አሜን። ታውቃለህ በንስሐ ማታገኝ እና ተልቆ ብቻ ወደዚህ ጊዜ ያታለኝ ይመለሳል። 3 ነው። ሁለተኛው እኔ ምን ተፈሎስ ብዙዎች ሞቀው ምን ሞቀው ታሪክ ለመጻፍ ነው። ከዛ ስልችት ተቆጣጣት እኔ ባሪያ ግን የጀመርኩት ጀምሮ ምን ማለት ነው? ስኬታማ ነው ተልቆ ነው። ሁለተኛው በተልቆ መልካት ትጋት ይከተላል። ለእናንተ ምለው ነው ብላለሁ። ትጉ የተባለው ማርሽ ያስቀጥላል። ተልቆን አወቅ ማለት ስኬታማ ነው ማለት ነው። ትጋት ካልጨመርክበት ቁጭ አይደለም። ሻው እውነት ወይ ውሸት ነው ፈተናችሁ። ስኬታማ ሰው ተልቆ የሚያደርግ መልሱ እውነት ይሻላል። ስኬታማ ሰው የተፈጠረበትን ተልቆ የሚያደርግ እውነት ስኬታማ ሰው ሁለተኛ የሚተጋ ነው። እውነት ውሸት። ሁለተኛው የሚተጋላፏችሁ በተልቆ ይዘው
ለምን ያለ ተልእኮ ይተጋጣ ከጠዋት እስከ ማታ ይፋቻል ከተልእኮ ውጭ። ስለዚህ ስኬታማ ሰው መትጋት ሳይሆን በተልእኮ ላይ ነው ወይ ተጋጥ ባልተጠራበት ላይ ነው። የጨረቃ ቤት እንዳትሰራና ከማስተር ፕላን ውጭ ሆነ ያለ ጣሳ ነው የሚደረሰው። የሰማይ ማስተር ፕላን ላይ ይሆናል። ትጋት ስለ ሉቃስ ይተጋል በሚተጋ ታሪክ ጳውሎስ ይተጋል በሚተጋ ለአሕዛብ ወንጌል በመስበክ ነው። ጣቢታ ትተጋለች በሚተጋለች በድቁና ነው። ቆራጥ አንዱ ስምዖን ይተጋል በምን እንግዳ በመቀበል ነው። ባልተሰጠ ብትተጋ ማንና ለህ እኔ አንድ ፈረንጅ ኢቲሲ የተማርኩትና አሜሪካ መጥቶ እባካችሁ አንድ ገዛ ላይ ስሙኛል ምን እንስማ እኔ ሚያገናኛ አሜሪካ ፈረንጅ ይሄ ሁሉ ብዬ ምን ላድርግበት? አፍሪካ ውስጥ የራዳር ተዋቀስ ኢየሱስ ጌታ ነው ብዬ አልተቀለቀው ብዬ ኡጋንዳ በእኛ ሀገር ውስጥ ጠፋሁ። የሀገሪቱ ፕሬዚዳንት ፈቀደልኝ። ትልቅ ካለኝ ተሰጠኝ። የራዲዮ ጣቢያ ጨረስኳል። ከዛ መንግስታት ተጠርተው በአፍሪካ ውስጥ በቋንቋቸው ወንጌል እንደነገ ይሰበክ እንደ ዛሬ መፈቀድ ይመስላል። የጁንታ ማን የሚሉት ተቆጣጣሉ። አንድ ቀን ኢየሱስ ጌታ ነው ሳይባል ወዳጆ ጌታው ለአንተ ብዬ ሚሊዮን ዶላር ወጥቶ ወንጌል ሳይሰበክ ስለው ማን አለ ባልተሰጠው በሙከራ ክርስትና በመሬት እንጂ በሙከራ ተሰጥቷል። ሉቃስ ትጋቱ ተልቆ ሰሞኑን አይታችኋል። ከፏ በደስታ ሲቀሰቀስ ሚባለው እሷ ኪሏ ከዋፋት ነው የምትገድበው። አፈር ለምን ፈረሰኛ ደግሞ ይላል በሰዓት 6 ኪሎ ሜትር የምትሄዱ ክንፏ ስለሚያግዛት አንድ እዚህ ረጣ አንድ አስፋልት ላይ ነው ተረፈ ትስጥ በተለሽ መስል ከዋፋት ሁሉ ግን ጥበብ የሌላት ከንቱ ናት። ይሄ ሁሉ ፍጥነት የሁሉ ኪሎ የሁሉ ሞገሰታ ለምን በከንቱ ብትሰራ አትፈራ። ተመልከተ ልጆቿን አውሬ ቢለቅጠው ጉዳዩ አይደለም። ጉዳይ ጉዳይ ደስታው አይቀንስ። ለምን ተፈጠረ? ለምንድን ነው የምሮጠው? ወዴት ነው የምሮጠው? ምንም ጉዳይ አይደለም። እቻው እንስሳ ልጅ ከንቱ በላት ቪዲዮ በሳም ቪዲዮ ሳይሰማስ የሰቆኑ ተሳይ ተወካ አሜን በከንቱ ነው ነይ አቢ ጂጂሽ ምን ማለት ነው? ከተልእኮች ያተጋሩ እድል ስብሰባ ገጠም የቤተሰብ ማህበር ገጠም ለብሶ ገጠም ሰርግ ሚዜ ገጠም በእውነት ናቸው። እንዴ ኤፍሬም ጉልበትን የሚበላ መንፈስ ዛሬ ተወቅ። ድሮ እንዴ ነበሩ ቄስ አቤት ሻይ ጠጣ መጣው ሻይ ጋብዙ ነው ያው ተጠጥቼ ለምንድን ነው አለ ቄስ ነው ከደበረኝ እንጫወትሽ የተሰጠኝ ዘመን እኮ ኢየሱስ ሞቶ የተነሳው ጊዜ ይሰጣል። አሁን ዳቦን አንተ ተጠጣለህ ጊዜ ነው አንተ ተወያይ አንተ በዚህና በሞባይል አንተ ይኸው መከፈል ጊዜ ሰብስቤ ተቆይተህ አሜን ሃሌሉያ ሃሌሉያ ኃጢአት ላንሰራ እንችላለን፣ ግን ከተልእኮ ውጭና ከአዲስ በቃላዳ ስለተጨመረ ጊዜ የሚበላ በእውነት ላችኋለሁ ዛሬ ትንሽ እግዚአብሔር ስለቀና እና ሉቃስ እንደው ፊልም ነው ተፈጥሮ ምታው ተገባ ተልእኮን ነቅሎ የማይለቅ ሩጫ ነው። ትጋቱ ቀንና ታስከብሩ ለምን ሲጽፍ
ቀለም ይደፋበታል። ብራና መግዛት እንደገና ሻማ መግዛት አይተክትም። እንደገና ሻይ ነው፣ ሴክሬታሪ የለም፣ ፎቶኮፒ የለም፣ ቢሮ የለም፣ ብርሃን እኮ የለም። ይጽፋል። ይህን ሁሉ ይደክማል። መጨረሻ ፈጽሞ እና የኤፌሶን ሽማግሌዎች እኔ ከመጀመሪያው ቀን ጀምሮ በየቤታችሁ የዞር ከጌታ የተቀበልኩትን ሰጠኋችሁ፣ ሩጫውን ፈጽሙ። ሃይማኖት ተዘጋጅቶ አራት ነው ሰው ተፈጸመ፣ ጨርሻለሁ፣ ተዘጋጀልኝ ለማለት ያውቃል። አንዳንዱ ያገባድዳል፣ አንዳንዱ ትጋት ሌሎቹ ሞከሩ። ፕሊዝ ጨርሱ። ታካይ ሰው ትጋት የሌለው ሰው አራት ሞከ ምሳሌ 23 ላይ ምን ይላል? ነቢዩ ሰለሞን በፈሪት የተናገረው ታካች በጎዳና አንበሳ አለ ይላል። ምን ማለት ነው? እቤት ሆኖ ነው ዝናቡ በረዶ አለ ይላል አይደል? መብረቅ ይቀላቀልበታል። ታካች ያካል ለምን አልመጣም? ቤት ተወደ መንገድ ተዘጋ፣ ያንጠላጠፋት ሆዴን ቆረጠ፣ ነገስ ሌላ ምን አልቅም በከንፈሩ ነው ያሰፈረ እንዲህ ያለ ሰው ታካች ማለት ነው። ሉቃስ ለታክቲክ ፈጽሞ ብዙ በቂ ምክንያት አለው። እኔ ሐዋርያ ነኝ እንዴ? ሴክሬታሪ ነኝ? እኔ እኮ ዶክተር ነኝ። ከፈለኩ ብቻዬን ነው የሚጽፈው ሊላችሁ ይችላል። ታካች አካባቢ አንበሳ በጎዳና ይመላለሳል። አለቀ። አስበው። ታካች በር በማጠፊያው እንደሚዞ አልጋው ላይ ይገለበጣል። አሁን ይበር የዛሬ ዓመት ወጣው እዛው ነው የሚሸርከው ማጠፊያው። ተነስና ጸልይ፣ ቆይ በኋላ አለ ተነሳ፣ ግን ቆይ በኋላ ይቀበላል። ትናንት ነገ እንዴት ይገለባበት መንሳሳው አይቀርም ያልፍበት። ታካች ያገልና ያስተላልፋል። ዛሬ ማለት የሚገባው ነገ፣ የነገው ነገ እየተከመረለት ተስፋ ይቆርጣል። ታካች ወጥ ያሙቅና ከሌማት እንጀራ አምጥቶ ከሰላም ግቦ ያቀስና ይበላል ዘንድ ምን ማለት ነው? ይጀምራል እንጂ አይጨርስም። አንድም አመጣው ጠብሶ ሙላት ደግሞ ቀለቃ ባበረ እዚህ ይለቃል። አስፋልት ስራ ብለው እዛች ይለቃል። መደረስ ይልካ ከሰባት ጠይባን ለራሱ ጠይቆ ነው የሚሰራው። አረባ ከጊዜ ፈጣን ነው። ጸጋ ተሰጥቷል። ቆይቆች ለሌላ አስተምረን እና አንድ ቤት አለው። ቤተክርስቲያን ሆኜ የዚህ ሰው ቤት ጊዜ ግንብ ፈርሷል። ዘልዬ ስገባ ሳማ በቅሎበታል። ማን ነው ብዬ ሳሮን ቤት ስከት ቤቱ ያጠባጠባል። ባሊ በቆዳ ጠበ እሳሌ ለቆ ማን ባለቤት ብዬ በሚያጠባጠበው ቤት መኝታ ቤቱን ስከፍት እጁን አጣምሮ ተኝቷል። አንድ ታካች ችጋር ሰይፍ እንደታጠቀው በኔ መጣባው ያኔ ነው የሚያተጋ ከረቡ እንዳመኛት ይሁን። በክረምት ዝናብ ሲዘንብ ቀጭን ክስተና ዶፍ ዝናብ እያመጣ አትልም። በአስበባ ምንዋን ቁጭ ልክ ሐምሌ አንድ ላይ ጠብ ሲል ዋሻዋን ዘግታ ቆምባት ወጣው ጊዜ ጌታው ሆኖ ፓስተር ይላ ተከታታይ ትምህርት ይላል ባይብል ይላል። አንተ ታካች ከጉንዳን ትማር ያንተ ጭንቅላት ትልቅ የሷ ትንሽ ትብለው ከተልከ ማይ ዲሰብ ትራይ ታካች ታካች ምንድን ነው የሚዘኛው? በፕሮናንሴሽኑ በደንብ ባላወራው ስላጋር የሚለው ያየሁት ስላጋር እዚህ ፈለግሽ ወጀብ ተንፖል ይላችሁ ጎግል ሳለ እንስሳ ነች ስላጋር ላይ አንማል ክብር ውስጥ አገኘታለ ሁለቱም ታካች ስትል እግሯን እንዲያንስታ ቡና መጠጣት ትችላለህ። እስኪ ደግሞ ለቢያ ከተከች ማለት አልችልም አይሆንም ነገ እንደ ባሁን
ዘመን በተፈሽ ይስተካከል። ሉቃስ ነው ከተለ በሌላ ዘመን ነው አይችልም። በራሱ ዘመን ግን ቁጭ አለ። ስኬታማ ሰው የተፈጠረበትን በተፈጠረበት የሚተገባ ሶስተኛው ውስጥ ተልቆ ይስተላል። ለቴዎፍሎስ ነው። ቴዎፍሎስ ማለት ነው እግዚአብሔርን የሚፈራ እግዚአብሔርን የሚፈራ ባለጠጋ ሰው አንድ ሰው ነው ቴዎፍሎስ። ዘመኑ የደከመበት ሰጠው አልጨመረም። ሌባ አልሰረቀው። ሴክሬታሪ ቀርቶ አባዘ። አንተ በሌለህበት ዘመን የጀመርከው የማይቀጠል ከሆነ በከንቱ ተጋ ማስተላለፍ በጣም ወሳኝ። ልጄ ጢሞቴዎስ ከኔ ተቀበልከውን ለሌሎች ለታመኑ አደራ እንድትሰጥ ተደረገ። ስለ ተተኪ አስብ። ኢየሱስም ሲያደርግ 12 ነበር። ሙሴ ሲያደርግ አለ ኢያሱ፣ ዳዊት ሲጨርስ ሰለሞን፣ አንተ ስትጨርስ የሚተካህ ነው ወይ? ሉቃስ ተልኮ ለቴዎፍሎስ እኔ አንድ ስለሚቀርስ ስማቸውን ባልገልጥም ብዙ ሆቴል ይሰራሉ። ጃንዌይ ሸልማቸዋል ማይቸዋል። እሳቸው ሆቴል የመስራት ጸጋ አላቸው። ልክ ፍሬያቸው ይሰጥቃል። በጣም ጥሩ ናቸው። ለምን ብዙ ሆቴል ከፍተዋል። የሚገርማችሁ ለማን እንደሚሰጡ ግን አላውቅም። እሳቸው ሲሞቱ ጠቅላላቸው ይችላል ልጆቹ መጠጥ ነው ዳንስ ጀመሩ። አሽክ በከንቱ ደካ ስለተተያዘ ሉቃስ ተልኮን አወቀ። በተልኮ ተልከው ለተገኘው አስተላለፈ። መላእክት ሁሉ ነገር የሚከፍቱለት በዚህ ጉባኤ አባ ምስጢቃ አባ ሚካኤል ግን ውብና ድንቅ ሆነሽ ምሳሌ የሌለሽ አድርጌ የተፈጠርኩሽ ታውቂያለሽ። አንተን የሚመስል ወደፊትም እስካሁን የለም። ለአንተ የተሰጠህ ልዩ ተልእኮ ታውቀዋለህ። የተቀመጠብህ ጸጋ፣ የተሰጠህን የተሞላው ታውቃለህ። ሩቅ አገር እንደሄድ በኩል እንደ አቅምህ መክሊት እንደተቀበልክ ታውቃለህ። ያ መክሊት ምንድን ነው? ተቀበልከው ቤተክርስቲያን ታመቅሳለች። ከገለጥከው ቤተክርስቲያን ነው። ስለዚህ ሌላ ሰው ምን ሳያስፈልግ የተሰጠህን አውቀህ ትኩረትህ በተልእኮ ላይ ነው። ትጋትህ በተልእኮ ላይ ነው ወይስ ንፋስ ነው የምትወስነው? ስለ ተተኪ ታስባለህ? የምትሰጠው የምታወርሰው የምታስለጥነው አለ። ቴዎፍሎስ ሉቃስ ይላል